ይህ ሀገርን ለስድስተኛ ጊዜ የሚወክል ቡድን ታሪክ ነው። ክልሉ የረሳው ዞኑ ቸል ያለው ኢትዮጵያ ጭራሽ እንደምታውቀው እንኳን የሚያጠራጥረው የህዝብ ኩራት የኢትዮጵያን ባንዲራ በሞሮኮና ሊቢያ በኩራት ያውለበለበ የኢትዮጵያ ሰንደቅ ዓላማ መዝሙር ከፍ ብሎ እንዲደመጥ ያደረገ ቡድን ነው። ኢትዮጵያ ቮሊቦል ፕሪሚየር ሊግን 5 ጊዜ ያሸነፈ የሀገር ኩራት የሆነ የስፖርት መልክ ነው። የወላይታ ዲቻ የወንዶች ቮሊቦል ቡድን የአሸናፊዎቹ ስብስብ ትላንት ቱኒዚያና ሞሮኮ ብሎም ሊቢያ ድረስ ቋሚ ቮሊቦል ብሔራዊ ቡድን ለሌላት ሀገር እንደ ብሔራዊ ቡድን ሆኖ ሲያገለግል የቆየ የታላላቆች ስብስብ ዛሬም እንደ ትላንቱ ሀገርን በመወከል ግዳጁን ለመፈጸም ወደ ሩዋንዳ ኪጋሊ ሰኞ ዕለት ያመራል። የወላይታ ቴሌቪዥንም በጦና ንቦቹ የቮሊቦል ቡድን በተምዘግዛጊዎቹ የሶዶ የመጨረሻ ልምምድ ላይ በመገኘት በአጠቃላይ ዝግጅታቸውንና ባለፉት ዓመታት ከተሳትፎ መሻገር ያልቻለውን ውጤት ለማሻሻል እየከወኑ ስላሉት ተግባር የዳሰሰ ቆይታን አድርጓል። ከጅምሩም ጀምሮ ለሀገር ውስጥና ለውጪ ሊሆኑ የሚችሉ እንቅስቃሴዎችን በሙሉ እቅድ አካል አድርገን ስራ ስንሰራ ነበር የቆየ ነው። እነኛ ሀገር ውስጡን አሁን ባለንበት ሰዓት ላይ ተሳክቷል ብዬ አስባለሁ። አሁን ደግሞ ቀጥሎ ውጪ ላለው ውድድር ውጪ መሄድ ብቻ ሳይሆን ህዝብን ወክለን ነው የምንሄደው። ብቸኛ የደቡብ ኢትዮጵያና የሀገር ተወካይትም ነው። ከዚህ አንፃር አገር ላይ ያሉ ቡድኖችን ማሸነፍ በሚችልበት ልክ ብቻ ሳይሆን ከኢትዮጵያ ውጪ ስንወጣ ደግሞ ውጪ ያሉ ቲሞች ምንድናቸው እንቅስቃሴ የሚለውን እያንዳንዱን ከሚዲያ ጋር ኮኔክት አድርገን ከሚዲያ በማውረድ የእያንዳንዱ የቲሞችን እንቅስቃሴ ስንከታተል ነው የቆየ ነው። ከዛ አንፃር እያንዳንዱ ቲም ምናልባት አጋጣሚ ሆኖ ሊደርሱን ከሚችሉ ቡድኖች ጋር ያላቸው እንቅስቃሴ ምን ይመስላል የሚል ከቲሞቹ አሁን አፍሪካ ክለቦች ሻምፒዮና ነው። አፍሪካ ውስጥ ያሉ ክለቦች ቶፕ ማን ነው፣ መሀከል ላይ ያለው ሚድል ማን ነው፣ ላስት ላይ ያለው ማን ነው የሚለውንም እዛ ውስጥ ራሳችንም እንቅስቃሴ እንሰርት አድርገን ጠንካራ ፉክክር ውድድር የሚታይበት ከመሆኑም ጋር በተያያዘ እኛም ጠንካራ ሆነን ቀደም ሲል ከነበረው ትሬንድ መሄድ ብቻ ሳይሆን አሁን ላለብን ውድድርና አሁን ካለው ስፖርቱ እንቅስቃሴ አንፃር በጠንካራ መልክ ነው ልምምሩን እየሰራን ያለ ነው። ምናልባት ልጆችም ከዚህ አንፃር አገር ላይ አሁን አንደኛ ናቸው። ቲም ስፕሪቱ ምርጥ ነው። ጤንነታቸው ሰላማዊ ነው። ግቢ ውስጥ ያለው ነባራዊ ሁኔታ ምርጥ ነው። ክለቡ ራሱ ለቲሙ የሰጠው ቦታ አምና ከነበረው ካቻምና ከነበረው ዘንድሮ ላይ ያለው ነገር እጅግ በጣም ሊያሰራን የሚችልበት ቁመና ላይ ያለ ስለሆነ እኛም ይሄን ታሳቢ አድርገን ህዝብን ልናስተስ የሚችልበት ውጤቱን ልንቀይር በሚችልበት ልክ እየሰራን ያለንበት ሁኔታ አለና ምናልባት ከሶዶ ልምምዳችን ከዛሬ ጋር አንድ ቀን ብቻ ይቀራል ያስባለው። ቀጣዩም አዲስ አበባ ላይ ሰርተን ከዛ ወደሚቀጥለው አቅጣጫ እንሄዳለን የሚል ሙሉ ድምዳሜ ሄደን ከልጆች ጋር ተግባብተን እጅግ በሚገርም ሞራል እየሰራን ያለ ነው። ደከመን ሰለቸን ሳይሉ ነው የሚሰሩት። እውነት ደከመን ሰለቸን ሳይሉ ነው የሚሰሩት። በጣም ፍላጎት አላቸው። በጣም ቲም ስፕሪቱ ከመቼውም ጊዜ የተሻለ ነው። ከኮችም ጋር ያለው ከቢሮም ጋር ያለው ከኛ ጋር ያለው ለክላሱ የሚሰጡት ትኩረት እጅግ በጣም የተሻለ ስለሆነ እና ውጤት ልንቀለብስ የምንችልበት ተግባር እየሰራን እንገኛለን ብዬ አስባለሁ።
የዘንድሮ ደግሞ አሁን ብዙ ጫና አለ ለኛ አሁን በዚህ አሁን ክለብ ደረጃ ከኑሮ እንትን ጋር ሜዳ ችግር አለ እዚህ ጋር እሱን አልፈን የወላይታ ህዝብ እግዚአብሔር በዚህ አጋጣሚ ማመስገን ፈልጋለሁ። በዛ ችግር ውስጥም አልፎ እኛን አግዞን ሀገራችን ወላይታ ለማስጠራት ወደ አፍሪካውን ልንሄድ ነው። ቢያንስ የዘንድሮን ብቻል ቢያንስ አሁንም ጊዜ ብዙ ጊዜ ወስደን አልሰራንም፣ ግን ቢሆንም ሄደን ቢያንስ ለሀገራችን ለአካባቢው ጥሩ ስም እናወጣ ለመስራት እየደነ እግዚአብሔር ካገዘን እግዚአብሔር ደግሞ ያገዘናል። ዝግጅቱ ከተሻለ ነገር ላይ ነው ያለነው። ለምን ብትል ከቲሙ ላይ አዲስ ኃይልም አለ ከነባሮቹም የተቀላቀለ ስለሆነ አሁን ያለው ትሬኒንግ ስናይ የተሻለ ነገር ይዘን እንመጣለን ብዬ አስባለሁ። ቲም ስፒሪታችንን በጣም ጥሩ ነው። ስንጓጓ የነበረው ነውና ዝግጅቱን በጣም አሪፍ ነው። ብዙ ጊዜ ወስደን ባንሆንም አጭር ጊዜ ነበር የጀመርናት። ቢያንስ አንድ ሳምንት ገና ሊሆን ነው። ጥሩ ጅማሮ ነበረ። ጥሩ ትሬኒንግ ላይ ነን። ጥሩ መነቃቃት አለ። የቲም ስፒሪትን በጣም የተሻለ ነው። ኢትዮጵያን ወክለን የአፍሪካ ላይ ለመሳተፍ ወይንም ወላይታ ህዝብን ለመወከል ነው እና ጥሩ ኢሜጅ ያለው ነገር ስለሆነ ውድድሩን በጥሩ ስፒሪት ለመሳተፍ ጥሩ ዝግጅት ላይ ነንና ኮንፊደንሳችንም በዛው ልክ ነው። በጣም ጥሩ ነው። ያው ጥሩ ነው። ካምናም ከካቻምናም ዘንድሮ የተሻለ ነው። አዳዲስ ተጫዋቾችም ካሉት ነባሪዎችም ያው ከአምና በጣም የተሻሉ ናቸው። ጥሩ ነው ብዬ አስባለሁ። የወላይታን ውብ ቀለም ድንጉዛን በደረታቸው ተነቅሰው ይዘው ሩዋንዳ ኪጋሊ ለመክተም ቅድመ ዝግጅታቸውን የጨረሱት የጦና ንቦቹ የሚወክሉት ኢትዮጵያን ነው። በሚገርም ሁኔታ ግን ይህ የብሔራዊ ቡድን ምትክ የጽናት ተምሳሌት የሆነው ክለብ ልምምድ የሰራው ለአንድ ሳምንት ብቻ ነው። እርሱንም ፍጹም በፕሮፌሽናል ደረጃ ለመጫወትም ሆነ ልምምድ ለመስራት በማይመከረው የሲሚንቶ ሜዳ ላይ ነው። በአውትዶር ወይም ከቤት ውጪ ሜዳ ሊያውም ለጥቂት ቀናት ልምምድ አድርገው ብዙ ሙቀት ባለበትና በከፍተኛ ሁኔታ ትንፋሽን በሚፈትነው የኢንዶር ወይም ጂምናዚየም ቤት ውስጥ ነው ሩዋንዳ ሄደው የሚፋለሙት። ታዲያ የእነዚህን ጀብደኞች ታሪክ በማየት FIVB ዓለም አቀፍ ደረጃውን የጠበቀ ተገጣጣሚ እስከ 50 ሚሊዮን የኢትዮጵያ ብር የሚገመት የሚነጠፍ ሜዳ ለወላይታ ዲቻ በድጋፍ መልክ የዛሬ 5 ዓመት ቢሰጥም ሜዳው የውሃ ሽታ እንደሆነ ቀርቷል። የወላይታ ዲቻ የቮሊቦል ቡድን ተጫዋቾች የተሻለ አህጉር አቀፍ ውጤት እንዳያስመዘግቡና ለጉዳት እንዲጋለጡ ከሚያደርጋቸው ምክንያቶች ውስጥ አንዱ ይህ የሜዳ ችግር ነው። ምናልባት ከልምምድ አንጻር እና ወጣትን ረጅም እድሜ በዚህ ኳስ ላይ እንዲያገለግል ከማድረግ ጋር በተያያዘ ሁልጊዜ በሲሚንቶ ላይ ከመጫወት ኢንዶር ሆነን ልምምዳችን ማድረግ ቢቻል ኖረው አሁን ካለው ውጤትም የተሻለ ነገር መጠበቅ ይቻላል ብዬ አስባለሁ። አንደኛ ረጅም ጊዜ ያገለግላሉ ልጆች፣ ረጅም ጊዜ መጫወት ይችላሉ። ሁለተኛ ደረጃውን የጠበቀ ትሬኒንግ መስጠት ይቻል ነበር። ቤት ውስጥ ያለው ጂም ውስጥ ያለ ሁኔታዎች ተመቻችቶልን እነዚህ ሜዳዎች ጋር በተያዙ ነገሮች ቢያልቁልን ኖሮ ትልቅ ውጤት መስራት ማምጣት ይቻላል። ትልቅ ልምምር አካል ሊሆኑ የሚችሉ ነገሮችን በሙሉ ምንም ነገር ሳያስቀር የውጭውን ትሬንድ እዚህ አምጥተን ውጪ ላይ የሚሰሩ ሰዎች የሚሰሩትን የሚያደርጉትን እንቅስቃሴ በሙሉ እዚሁ ጋር መስራት ይቻላል። እንደ ቀላል የሚታየው እንደ ቀላል አንድ ነገር መጥቀስ ብቻል እኛ ባክኮርት ላይ ኳስ ለመሰረብ ጃምፕ ሰርቪስ ለመሰረብ በመሞከር እንኳን ይሄኛው ሜዳ ብዙ መቀጥቀጥን ለልጆች ያመጣል። ሲሚንቶ ስለሆነ ጃምፕ አድርጎ በተደጋጋሚ አንድ የመረብ ኳስ ተጫዋች ወር የቮሊቦል ተጫዋች መዝለል ያለበት በአንድ ጌም ውስጥ 5 ጌም አይደለም በአንድ ጌም ውስጥ ከ150 ጊዜ በላይ መዝለል ያለበት ይላል። ከጃምፕ ካር ውጪ ከጃምፕ ሰርቪስ የሚጠቀመው ጉልበት ውጪ በዛ መልክ ይላል። ስለዚህ ይሄን እንኳን ጃምፕ አድርጎ መሬት ላይ ሲያርፍ ላንድ ሲያረክ የልጆች እግራቸው እንዳይቀጠቀጥ ጉልበታቸው እንዳይቀጠቀጥ ባላንስ ሊያደርግ የሚችልበት መስራት ስራ ይቻል ነበርና እነዚህ የኢንዶር ጌሞች ሜዳዎች ቢኖሩ ጂም ውስጥ
ስፔሻሊ አሁን እዚህ ሶዶ ስቴዲየም ዩኒቨርሲቲ ውስጥ እየሰራ ያለ አይነት ነገር ቢኖር ባይ ነው ሆኖ በጣም የተሻለ ነበር። ያው እኛ ለመሳተፍ ብቻ ሳይሆን ያው ውጤት ለማምጣት አስበን ነው ከዚህ የምንሄደው። ግን እዛ ያለው ቲም ከኛ በትንሽ ቢሆን የተሻሉ ናቸው። ከሜዳ አንጻርም ልምድ አንጻርም እንደ ሀገራችን ቲሙ ከኛ የተሻለ ነው። ቢሆንም ያው ልምድ ብዙ ጊዜ ከነሱ ቢያንስ ዲስፕሊን ቢሆንም ጨዋታ ለሰው ያለው ለሌላ ተቃራኒ ቲም ያለው ክብር ቢሆንም ከነሱ የተማረ ነው የምንመጣው እና የተሻለ ውጤት ለማምጣትም ብዙ ጊዜ ጥረት እናደርጋለን እና ከኛ እነሱ የተሻለ ሆኖ ነው ብዙ ጊዜ የሚገኙት። እኛ ከሜዳ አንጻርም እዛ ስንሄድ ልዩነት አለው። ከሜዳ ችግርም አለ። የሜዳ ችግርም ብዙ ጊዜ እኛ የተሻለ ውጤት ለማምጣት ብዙ ጊዜ አቅድ ነው የምንሄደው። ትሬኒንግ ብዙ ጊዜ ሰፊ ጊዜ ሰርተን ስንሄድም እነሱ ሜዳ አውቶ ኢንኮርት ነው የሚሰሩት። እኛ ብዙ ጊዜ እዚህ ድንጋይ ነው የምንሰራው። ንፋስ አለው። እነሱ ሜዳ ውስጥ ያለው ጨዋታ ከኛ የተሻሉ ናቸው። ቢሆንም ከኛ ጋር ተናጠኛ ሀገሮች አሉ። ቡሩንዲ፣ ኬንያ ሁለተኛ ቲም ምናምን የሚሄዱት አሉ። ከነሱ ጋር ብዙ ጊዜ ነጥብ እነሱ እናሸንፋለን። ከተማ ማነው ነው ምክንያት ዋናው የሜዳ ችግር ነው። እኛ የምንጫወተው አውትዶር ነው። እዛ ሄደን ደግሞ የምንሰራው ኢንዶር ስለሆነ በጣም ልዩነት የሚፈጠረው እሱ ነው። ብንችል ጂም ውስጥ የተወሰነ ወራትን የተወሰነ ቀናትን ብንሰራ የተሻለ ውጤት ነው የምናመጣው ብዬ አስባለሁ። አዎ ብዙ ተጽዕኖዎች አሉ። ብዙ ተጽዕኖዎች አሉ። እሱም አንደኛ በኢትዮጵያ ላይ የሜዳ ችግር አለ። ብዙ ጊዜ እኛ የምንሰራው ሜዳዎች እዚህ ውጪ ኮንክሪት ላይ ነው፣ ንፋስ ያለበት ሜዳ ላይ ነው የምንሰራው። ውጭ ሀገር ስንወጣ ደግሞ ጂም ውስጥ ነው የምንሰራው። ጂም ይባላል ወይ ኢንዶር አውትዶር የሚባል ነውና ኢንዶር ላይ ነው የምንጫወተውና አሁን ኢትዮጵያ ውስጥ በወላይታ ላይ እዚህ ዩኒቨርሲቲ ገና እየተገነባ ነው። እኛ የምንሰራው ብዙ ጊዜ እዚህ ውጪ ሜዳ ላይ ስለነበረ አታኪንግ ለመስራትም ሰርቪስም ለመስራትም የኛ በኢትዮጵያ ለበል ነው። ውጪ ስንወጣ ደግሞ ኢንዶር ላይ ስለምንጫወት ትንሽ የሰርቪስ ቻሌንጅ አለ እነሱ ጋር ብዙ ውጤት እንዳናመጣ የሜዳ ክፍተት ከመኖሩ የተነሳ ነው። እሱ እዚህ ውጪ የሰረበነው ስል እዛ ኢንዶር ላይ መሰረብ አንችልም እኛ። እነዛ እዛኛው ሜዳ ላይ ስለተለማመዱ ትንሽ ከበድ ይላል። እነሱም በእኛ ሜዳ ላይ ወይንም አውትዶር ላይ ቢጫወቱ ኖሮ ጥሩ ተፎካካሪ የመሆን ቻንስ አለን። ነገር ግን የሜዳ ችግር ነው፣ በዋናነት ሜዳ ችግር ነው። በችሎታ በምናምን ከኛ ብዙም አይበልጡንም፣ እርግጠኛ ነኝ አይበልጡንም። እኛም ብዙዎቹ እናሸንፋቸዋለን። ነገር ግን ከዛ በላይ ለመታየት የሜዳ ችግር ነው። መጀመሪያ ላይ የሜዳ ችግር ነው። ሌሎች ያደጉት እነ ግብጽ፣ ቱኒዚያ ከኛ የተሻሉ ናቸው። ለምን ከኛ የተሻሉ ነው። በቃ አውሮፓ ሄደው ይጫወታሉ። የተለያየ ሻምፒዮን ምናምን የሚሉት ጨዋታ ስለሚጫወቱ ከኛ የተሻሉ ናቸው። እኛ ሀገር ውስጥ ያለው ቲምም ትንሽ ነው፣ ብዙ ገምም አናደርግም ያለው ከቲም ትንሽ አንጻር እና ቢሆንም ያው ከነሱ ጋር ቢያንስ ነጥብ ተቀራራቢ ገብተን ነው የምንሸነፈው እና የተሻለ ውጤት እናመጣለን ብለን ሄደን ያው ብዙ ጊዜ ከኛ የተሻለ በልጦ ነው እነሱ የምንገኘው። ግን ብሩንዲ የሚባል ሀገሮች አሉ ከኛ ጋር እኩል የሚሆኑት እነሱ እናሸንፋለን። ብዙ ጊዜ እነ አይቮሪ ኮስት ምናምን ክናገኝ እነሱ ስናገኝ እናሸንፋለን። አዎ ለኛ አሁን ውጭ ሀገር ስንሄድ አዲስ በጣም ያስቸግረው አሁን እዚህ ውጪ ነው የምንሰራው። እዛ ሄደን ደግሞ ጂም ውስጥ ስንገባ አዲስ ይሆንብናል፣ ልምድ ይፈልጋል። እዚህ ሰርተ እዛ ስትሄድ ደግሞ አዲስ ይሆንብሃል። ስለዚህ አሁን በጣም ችግር የሆነው ጂም ነው። ውጪ ሰርተን እዛ ስንሄድ አዲስ ይሆንብናል። እዚህም መጥቷል እንትኑ ፕላስቲኩ መጥቶ እዚህ ጋር ስራ ላይ አልዋለም። እሱ ቢሰራና ቢስተካከል ይሄም ጂሙም አሁን እየተሰራ ነው፣ ኦሬዲ ያለቀ ነው። እዚህ ሰርተን ብንሄድ የተሻለ ውጤት እናምጣለን ብዬ አስባለሁ። በፊት የተሰጠው በስጦታ መልክ የተሰጠ ነገር ሜዳው ስላለ እሱ ብነጠፍልን በዛ ላይ ብንሰራ ጂሙ ብቻ ሳይሆን ይሄ ሜዳ የመጣው ጂምናዚየም እቃዎች አልቆ እዛ ላይ ብንሰራ በጣም የተሻለ ውጤት ነው የምናመጣው። ለምን አቅም እያለን
አለመስራታችን ያሳያል። እዛ ስንሄድ ህዝብ ደግሞ ውጤት ይፈልጋል። ስለዚህ ሜዳው አልቆ እዛ ሜዳ ላይ አነሰን በዛም ብንሰራ የተሻለ ነገር ነው የምንመጣው። ስለዚህ ሜዳው ቢያልቅልን ሜዳው ብንጠፈልን እኛ የተሻለ ነገር ነው የምንሰራው። የቡድን የወላይታ ዲቻ ስፖርት ክለብ ቮሊቦል በኢትዮጵያና በአፍሪካ ደረጃ ካስመዘገበው ውጤት የተነሳ ለዚህ ክለብ ወደፊት ተስፋው ብሩህ ስለሆነ ይህን ተስፋውን ማስቀጠል በሚችልበት አገርንም ክለብንም ሊጠቅም ይችላል ብሎ ነው ከዓለም አፍሪካ ከአፍሪካ ለኢትዮጵያ ሜዳ ተሰጥቶን ይዘን የመጣ ነው። ከ2011 12 13 ነው ሜዳው የገባው። ከገባ ጊዜ ጀምሮ ይሄ ሜዳ ከአገልግሎት ውጪ ነው። ምክንያቱም እግር ኳሱ ላይ ሌላ ስፖርት ላይ ቢሆን ወዲያው ነበር የሚያልቀው፣ ተገዝቶ ነበር የሚመጣው። ለኛ ደግሞ ተገዝቶ ከውጪ ተጭኖ እዚህ ድረስ መጥቶ ስቲል ነው ቁጭ ብሏል። ስለዚህ ይሄ ማለት ከባድ ነገር ነው። በሰዓቱ በ2013 በነበረው ምንዛሬ እንኳን $50,000 የሚያወጣ ሜዳ ነው በሰዓቱ የመጣው። አሁን ላይ ወዴት እንደሚደርስ አስቡ። ይሄ ሜዳ ለክለቡ ብቻ አይደለም፣ ለወጣቶች አጠቃላይ ለዞን ውድድር፣ ለክልል ውድድር፣ ለሀገር አቀፍ ውድድር እጅግ ለሀገር አቀፍ ብቻ አይደለም ለአፍሪካ አሁን እኛ ሄደን ልንጫወት ወደምንሄድበት አገር ላይ ያለውን አይነት ውድድር ይሄ ቢኖር በዚህ ጋር ማዘጋጀት ይቻላል። ስለዚህ ይሄ ሜዳ ግን ስቲል ነው እስከዛሬ ድረስ ተግባሩ ሳይገባ ቁጭ ብሏልና ምናልባት የሚመለከታቸው አካላት ታሳቢ አድርጎ ይሄን ነገር ትኩረት ሰጥቶበት መስራት ቢችሉ ነገ ወጣቱ ህዝባችንም ተጠቃሚ ይሆናልና እኛን ውጪ ለመላክ ነው ትኩረት የሚሰጠው። የውጪውን ውድድር እዚህ አምጥተናል። ሜዳው እዚህ መጥቷል። እዚህ ሜዳ ካለ የውጪውን ውድድር እዚህ ማምጣት ይቻላል። ደግሞ የቮሊቦል ላይ ያለው እይታ ትንሽ ለየት የሆነ ነው። ትንሽ የቀረ እይታ አለ። ኢትዮጵያ ደረጃ እንደ እግር ኳስ አይደለም፣ ሜዳ የለንም። አሁን እንደ ቦነስ ወይንም ለኢትዮጵያ ከኢትዮጵያ አልፎ ለወላይታ የተሰጠ ሜዳ አለ። እሱ ሜዳ ለኛ ተስተካክሎ ቢሰጠን ጥሩ ተፎካካሪ ለቀጣይ ዓመትም ጥሩ ተፎካካሪ ለመሆን ቻንስ አለን። ለትውልድም ደግሞ ጥሩ ተፎካካሪ እየወጡ የሚሄዱበት አጋጣሚ ይፈጠራል ብዬ አስባለሁ እና ዋናው የሜዳ ቻሌንጅ ነው። እኛ ጋር ሜዳ ቢኖር ኖሮ እነዚህ አፍሪካ ሻምፒዮናዎች እኛ ጋር ይመጣሉ። በዶላር ነው ክለቦች መጥቶ እዚህ ኢትዮጵያ ውስጥ ሀብት አስረክቦ አስቀምጠው የሚሄዱት ተጠቅመው የሚሄዱት ሆቴሎች አኮሞዴሽን አድርገው እዚህ ጋር የሚጠቀሙት ነው። ይሄ ነገር ለኛ ብቻ ሳይሆን አገራዊ፣ ዞናዊ፣ ክልላዊ በሆነ መልክ ትኩረት ሊሰጥ የሚገባው ነገር ነው ብዬ አስባለሁ። የወቅቱ የደርባ ሜድሮክ ሲሚንቶ የቮሊቦል ፕሪሚየር ሊግ መሪ የአምስት ጊዜ የሀገር ውስጥ ሻምፒዮን ወላይታ ዲቻ በነዘብዴው ሳካኮ ተጀምሮ የብሔራዊ ቡድን ሲያሻው የሚኖረው ሳይፈልግ ሲቀር የሚተው የኢትዮጵያ ቮሊቦል ላይ ክለብ ሆነው የብሔራዊ ቡድንን ሚና ጭምር ሲወጣ ለቆየው የወላይታ ዞን ለጀብዱና ትጋቱ መታሰቢያ እንዲሆን የተሰጠው ስጦታ እስካሁን ታሽጎ ተቀምጧል። ዓለም አቀፉ የቮሊቦል ፌዴሬሽን FIVB ኢትዮጵያ ቮሊቦል ፌዴሬሽንን ራሱ ጫና ውስጥ እየከተተው ይገኛል። በዚሁ ሜዳ ምክንያት ኢትዮጵያ ቮሊቦል ፌዴሬሽን የጽህፈት ቤት ኃላፊ ሌላ ቁጭትና ምስክርነት ነው። በጣም ቴንኪው የኢትዮጵያ ቮሊቦል ፌዴሬሽን ስራ አስፈጻሚ በጣም የተሰማው ጉዳይ ቢሆን ከዛ 4 ዓመት በፊት ወደ $40,000 የሚያወጣ የሜዳ ንጣፍ ከኢንተርናሽናል ቮሊቦል ፌዴሬሽን በድጋፍ መልክ አግኝተናል። የኢትዮጵያ ቮሊቦል ፌዴሬሽንም በወቅቱ ሙገርን፣ ወላይታ ዲቻና መዳወላቡን አወዳድሮ ቅድም ነግሬሃለሁ እንዳልኩት ወላይታ ዲቻ ባለው በቮሊቦል ተሰጥኦ ቦታ ላይ አጠቃላይ እስከዛሬ በኢትዮጵያ ብሔራዊ ቡድን ብዙ ተጫዋቾችን በማፍራቱ በሴትም በወንድም ክለብ በመያዙ ቅድሚያ ተሰጥቶት ይሄ ምንጣፍ ሊመጣ ችሏል። 4 ዓመት ግን ይሄ ሜዳ አገልግሎት ላይ ሊሆን አልቻለም። በተለያየ ጊዜ በዞኑ የሚመጡ አመራሮችን የኢትዮጵያ ቮሊቦል ፌዴሬሽን ስራ አስፈጻሚ በአካል በመምጣት ያነጋግራል። የሚገባልን ቃል በመግባት ነው የሚገቡልን፣ ይሰራል። በቅርብ ጊዜ ውስጥ ይሄን ነገር ወደ መጫወቻ ሜዳ እንለውጠዋለን የሚለው እስካሁን ግን ተፈጻሚ መሆን አልቻለም። የኢትዮጵያ ቮሊቦል ፌዴሬሽን በዚህ ይሄን ምንጣፍ ባለማንጠፉና
ለህብረተሰቡ ባለማቅረቡ መሰረት ብዙ ችግሮች እየገጠሙ ነው። አንደኛው ከኢንተርናሽናል ቮሊቦል ፌዴሬሽን ድጋፎችን ማግኘት እየቻልን አይደለም። ስለዚህ ከአንድ ወር በፊት የኢትዮጵያ ቮሊቦል ፌዴሬሽን ስራ አስፈጻሚ የመጨረሻ ስብሰባውን አድርጎ የወላይታ ዲቻ ክለብ ሰብሳቢን ለማውራት ችለናል። ይሄ ምንጣፍ በ20 ቀን ውስጥ ወደ ስራ መግባት የማይቻልና ወላይታ ዲቻ ስፖርት ክለብ ለኢትዮጵያ ቮሊቦል ፌዴሬሽን ኮንፈርሜሽን የማያቀርብ ከሆነ ምንጣፉ የሚመለስባቸውንና ለሌላ ክለቦች የሚሰጥበትን ፕሮሰስ በሂደት ላይ እንገኛለን። በአፍሪካ የቮሊቦል ሻምፒዮና በመሳተፍ ከ30 በላይ ሀገራት የተውጣጡ ክለቦችን የሚገጥመው የወላይታ ዲቻ ቮሊቦል ቡድን አባላት ሰኞ ረፋድ ላይ በረራውን የሚያደርግ ሲሆን ደጋፊው ባሉት አማራጮች ጨዋታዎችን እንዲከታተልና በድጋፍ እንዳይለያቸው ጠይቀዋል። ሀገራችን በዛው ሄደን ከፍ ያርገን። ቢያንስ ስፖርት ማለት መጀመሪያ ማህበረሰቡን አካባቢው ማስታወቂያ ነው። ከዛ ባሻገር ልማት ነው እና ሄደን አሩማን ወላይታ ዲቻ የሚለውን ሄደን እነሱ ስናሳይ ከየት ነው መጡት ወላይታ ከኢትዮጵያ የት ነው አካባቢ ወላይታ ሲባል እዛ ይታወቃል። ስለዚህ ይሄ አንድ ነገር ነው። ቢሆንም የተሻለ ውጤት ዘንድሮ እየሰራ ነው። ልጆቹ ቲም ስፒሪት ከአምና ይሻላል። ዘንድሮ አሁን ጥሩ ልጆች አሉ። ቲም ስፒሪትም አለ፣ ጥሩ አሰልጣኝ አለ። ስለዚህ ጥሩ ውጤት እናመጣለን ብዬ አስባለሁ። ነው አርዲያ ገባት ኦኔጋ ነው። ከደጋፊ ጋር በተያዘ ከቅን ልቦና ኳስ ሊደገፍ ይገባል ብዬ አስባለሁ። የተለየ ነገር እንሰራለን ብዬ አስባለሁና በዚህ መካከል ደግሞ ትልቁ የኛ ጸሎታችን እግዚአብሔር ጣልቃ ገብነቱን ያደርጋል። እኛ ደግሞ መስራት የሚገባን ከኛ እንሰራለን። ወደፊትም ህዝባችንም ጭምር ሊደሰቱ የሚችሉበትን ተግባር እንሰራለን ብዬ አስባለሁና ሳሸንፍ ባዶ ሄዶ በወደበት እግር 32 ክለብ ባለው 32ኛ ሆኖ የሚወጣት ደጋፊውም አይጠብቀን፣ እኛም ይሄን አንጠብቅም። የሚቀየር ነገር ይሆናል እርግጠኛ ሆኜ ነው ማለት። ይሄን አምንበታለሁ። እግዚአብሔርም ይረዳናል። እኛም ያለን እንቅስቃሴያችን ወደዛ ሊያሻግረን የሚችል እንቅስቃሴ ስለሆነ በዛ መልክ ብጠብቅ። ስፔሻሊ ጦና ንቦች ድጋፍ ይፈልጋሉ፣ እኛም ድጋፍ እንፈልጋለን። ልንሰራ ወጥተናልና እንግዲህ ሁሉ ጊዜ ጥላቻ ሳይሆን ለሚሰራ ሰው ደግሞ ሁሉ ጊዜ አጠገብ ቆሞ ከጉርጓድ እየወጡ ሌላ ጥላቻ የሚያስተናግዱ ሰዎች ማድረግ የለባቸውም። ከጉርጓድ እየወጣ ሰው እንዳይሰራ የሚያደርግ ቀበሮ ነው። ስለዚህ ድጋፍ እንፈልጋለን። ድጋፍ ይሻል ክለቡ በሁሉም ነገር ድጋፍ፣ የሚዲያን ድጋፍ ይሻል፣ የደጋፊዎችን ድጋፍ ድምጽ ይሻል፣ የመንግስትን ድጋፍ ድምጽ ይሻል። ሁሉም አንድ ላይ ከተባበረን ለውጥ እናመጣለን፣ ተለውጠን እንመጣለን። የኛ መለውጥ ሰው ክለቡም ተለውጦ ይመጣል የሚል ሐሳብ አለኝ። አራዲ ያገ ኡባ ጦኒያ ደጋፊዎቻችን ያው እስካሁን ቮሊቦል በጣም ወላይታ ይወዳል። ቮሊቦል ያው ከወላይታ ነው በኢትዮጵያ ደረጃ የሚወጡትና ብዙ ደጋፊዎች አሉ። በሶሻል ሚዲያ የሚከታተሉትን ብዙ ደጋፊዎች አሉ። እነሱም አደራ የምንለው በሶሻል ሚዲያ ቢሆንም በየትኛውም አንግል በጸሎትም ከኛ ጋር እንዲሆኑ የልብ ምኞታችን ነውና ጥሩ ውጤት ደግሞ አስመዘግብናቸው እነዘሳቸው ነው የሚል ሐሳብ እንሰጣቸዋለን። እሺ ኑና አራዲያ ገባጦን ያጋ ወላይታ ያው ሟች ነው። ለስፖርት ያለው ቦታ በጣም ከፍተኛ ቦታ ነው። እግዚአብሔር ረድቶን ዘንድሮ ከሌላ ጊዜ የተሻለ ውጤት እናምጣለን ብዬ አስባለሁ። የወላይታ ዲቻ ያው ደግፉን፣ ጸልዩን። ያው ሁሌ ጸሎት ነው። ወላይታ በጸሎት ነው የሚታወቀው እና የወላይታ ህዝብን ማመሰገን ፈልጋለሁ። ኑና አራዲያ ገባጦን ያጋ ቮሊቦል በወላይታ ምድር እንደ ባህል ስፖርት የሚታየው ያለ ምክንያት አይደለም። አንድም ታሪክ ስላለው ነው። ሲቀጥልም ሜዳ ላይ የሚታይ የሚጨበጥ የሚዳሰስ ውጤት ስላለው ነው። በቀጣይ በተለይ የደቡብ ኢትዮጵያ ክልል ባህልና ስፖርት ቢሮ ለቡድኑ ትልቅ ትኩረት ሊሰጥ ይገባል። የኢትዮጵያ ቮሊቦል ፌዴሬሽን ደግሞ ጠንካራ ብሔራዊ ቡድን በመገንባት ሁሌ በክለብ ውድድር ለተሰላቹ ስፖርተኞች ለሀገር የተሻለ ነገር የሚሰሩበትን መንገድ ባልተቆራረጠ መልኩ ማዘጋጀት ይገባዋል። የወላይታ ዞን ባህልና ስፖርት መምሪያ በበኩሉ ከወላይታ ዲቻ ጋር በመቀናጀት በስጦታ የተበረከተለትን ሜዳ አገልግሎት እንዲሰጥ ቢያደርገው ትልልቅ አህጉር አቀፍ ውድድሮችን ዞኑ የሚያዘጋጅበት ጊዜ ሩቅ አይሆንም። እስካሁን ባለው ክለቡ 16ቱን የተቀላቀለበት ውጤት የተሻለው ሆኖ በታሪክ ተመዝግቧል። በቀጣይ ከዚህ የተሻለ ውጤት የጦና ንቦቹ ያስመዘግቡ ይሆን? ቀጣይ 2 ሳምንታት የሚፈቱት ጥያቄ ይሆናል። የወላይታ ቴሌቪዥንም ኢትዮጵያን በመወከል በአፍሪካ ቮሊቦል ሻምፒዮና ላይ ለሚሳተፈው የወላይታ ዲቻ ቮሊቦል ቡድን መልካም ዕድልን ይመኛል። Bichara, bichara, bichara,